ጥምዶ ስልጣን ይዛል አይደለም አማራ ነው አሁን ተራው ያማራ ነው ስልጣን ያማራ ነው አማራ ብዙ ሺህ አመቶች እስካሁን አማራ ስንት ወደ 50 60 አመት አማራ ስልጣን ያልያዘም እስካሁን ሲመሩ የነበሩት የተለያዩ ብሔሮች ናቸው እነሱ ደግሞ በሚመሩበት አሁን አገሪቷ 40 50 አመት በብሔርተኝነት ተመርታለች አገሪቷ አሁን ወደ መፍረስ ደረጃ እየሄደች ስለሆነ አገር ወዳዱ አማራ መምራት አለበት መረጭበት በ8 አመት ውስጥ አንድ ጥይት ከውጭ አንገዛም የድሮን ጥይት በለው የመርፍ በለው የታንክ በለው ሁሉ ተተኳሽ ኢትዮጵያ ማምረት ጀምራለች ከማምረት አልፋ መሸጀም ትግራይን በራያና በወልቃይት አብይ አህመድ እንደ ጆከር እየሳበ በነበረው የዛሬ 5 አመት 4 አመት በፊት በነበረው ጦርነት አማራና ትግራይን እንደማቃብቻቸዋለሁ በታሪክ አይገናኙም ብሎ ስለሚያስብ እና ደግሞ በዛች በሁለቱ መሬቶች ካርድ እነሱን እንደ ጆከር እየሳበ ጀነራል ለማድረግ ሁለቱም መጨረሻ ላይ በዚህ በምዕራብ ትግራይ በሚመለከት ቦታ ላይ እርስ በራሳቸው ሊባሉ ይችላሉ እንጂ ሰብሮ ገብቶ በቴክኖሎጂም በሬሽንም በስትራቴጂም አብይ ሻቢያና ቲፒኤልኤፍ እንዴት ሊጣመሩ ይችላሉ? አንደኛ የሻቢያ መርህና የቲፒኤልኤፍ መርህ ይጋጫል። ቲፒኤልኤፍ እና ፋኖ እንዴት ሊጣመሩ ይችላሉ? ምክንያቱም የቲፒኤልኤፍ እና የፋኖ መርህ ስለሚጣረስ ማለት ነው። አሁን ጥምረቱን እንደግፋለን ከምትሉ ሰዎች የሚጠበቀው ትንታኔ እነዚህን መርሆች እንዴት ነው የምታስታርቁት ነው። ሁለተኛው ተጣመርም ተዛመድም አንድ ላይ ሆነ አሁን ያለውን አብይ አህመድን ማሸነፍ ትችላለህ? ኢትዮጵያውያኖችስ ምንድነው እያሉ ያሉት? ተጣምራችሁ ኑልን እየጠበቅናችሁ ነው እያሉ ያሉት ወይስ በእናንተ ጥምረት ዙሪያ ላይ ጥርጣሬ ነው ያላቸው? በእነዚህ ነገሮች ላይ ነው የምናወራው። ስለ ጽምዶ ሁለት ሰው ከጨመረን በኋላ ገዝቱን እንዘጋዋለን። እሺ አለመሸሽ ደግፌ ምንድነው ያሉት? አሁን ቀጠናውን ስንመለከት እድልም ስጋትም ይዞ የመጣ በመሆኑ እኛም እንደ ሀገር እድሉን ለመጠቀምና ስጋት ሆነው ለሚመጡ ችግሮች ደግሞ ምላሽ ለመስጠት ዘመኑን የዋጀ ጠንካራ መከላከያ ሰራዊት እየገነባን ነው የምንገኘው። በተለይም እኛ በምንገኝበት በምስራቅ አፍሪካ ቀጠና ያለው የኃይል አስተላለፍ የመካከለኛ ኃይሎች ተጽዕኖ እየታየ ያለበት በመሆኑ ይህን ከኛ ብሔራዊ ጥቅም አኳያ ማስታርቀን ለመሄድ በሳል የሆነ ስትራቴጂክ መከተል ይኖርብናል። ኢትዮጵያውያን የተባበረ ክንዳችንን አስተባብረን የነበሩ ሀገር ጠላቶቻችን ዛሬም በብሔራዊ ጥቅሟ ላይ ተቃራኒ ሆነው በቆሙ ኃይሎችን አሰባስበው ለዳግም የጥፋት ተልዕኮ እየተዘጋጁ መምጣታቸውን እንዲሁ በቸልታ በዝምታ ማየት የለብንም። ይህን የተናገሩት ጀነራል አለመሸት ደግፌ ናቸው። ሰራዊታችን ይህንን እና ቀጠናውን ታሳቢ ያደረገ ሙሉ ወታደራዊ ዝግጅት በማድረግ የተለመደውን የጀግንነት ገድሉን ለመፈጸም በቂ አቅም እንዳለው ልነግራችሁ እወዳለሁ ብለዋል። አሁን ጀነራሉ የሚናገሩት ተጣምራችሁ የምትመጡ እናንተን ለመመከት እናንተን ለማሸነፍ በቂ ኃይል አለ ነው የሚሉት። ምን ትላላችሁ? እሺ ተምር በቃ በቂ ነው። በቃ እሺ እዚህ ጋር አንድ ሰው ብቻ ልጨምር። በቃ ገስቱ እሺ 3 ሰዎችን አምጥቻለሁ። በጽምዶ ጉዳይ ምን ይላሉ ተደምጣላችሁ። መሀል ላይ ለምትደውሉ ሰዎች እድል ሰጣችኋለሁ። በሀገራችሁ ጉዳይ ተሳተፍ። በሀገር ጉዳይ መሳተፍ ግዴታ ነው ማይ ፍሬንድ። ይሄ የሚደረገው ውይይት አንተ አልጋ ላይ ተጋድመ ሚስትን እያሻሸ የምትሰማው አይደለም፣ ግዴታ ነው። ፖለቲካ ብትችልም ባትችልም መተንተን ባትችል ማድመጥ ግዴታ ነው። ምክንያቱም በአንተ ጉዳይ ነው የምንተነትነው እኮ በአንተ ጉዳይ ላይ በሀገርህ ጉዳይ ላይ እስከምናወራ እያወራን እንደመሆኑ መጠን
አትሊስት ስላንተ ስለ ሀገር ጉዳይ እናት አባቶች ዋጋ በከፈሉልህ ጉዳይ ላይ ምን እየተወራ እንደሆነ ማድመጥ አለብህ። ከዚህ ውጪ ምንድነው የምታደምጠው? ከዚህ ውጪ ወሬ የለም። ሃይማኖት ብትለው ፖለቲካው ሰላም ሲሆን ነው። ቢዝነስ ብትለው ፖለቲካ ሰላም ሲሆን ነው። ማህበራዊ ጉዳይ ብትለው ፖለቲካው ሰላም ሲሆን ነው። ንቁና ስልጡን ዜጋ በሀገሩ ጉዳይ ላይ ይሳተፋል። ኢትስ ቬሪ ኢምፖርታንት። ምን እየተካሄደ እንደሆነ ማድመጥ አለብን። ከዛ በመነሳት እንደ ዜጋ ደግሞ የምትለው ነገር ካለ ማለት አለብን። አይ መናገር አልችልም ካልክ ደግሞ አትሊስት ማድመጥ አለብን። ምንድነው እየተካሄደ ያለው? እሺ ኢምፐረር ሰላም ብያለሁ። ቴዶ ሰላም አባት እንዴት ነህ? ይመስገን። ትንሽ ባክግራውንድ እንትን ይኖራል። ስታርባክስ ነው ያለሁት። ከረበሸ በጣም ነገረኝ ወጣላል። ያለበለዚያ ተመችቶኛል። እዚሁ ቀጥላለሁ ማለት ነው። ጫጫታ አለ። እስክታስተካክለው ድረስ ወደ ሌሎች እንጂ አሪፍ። እሺ ፊንፊኔ ጤና ይስጥልኝ። ጤና ይስጥልኝ። ቴዳ እንደምን አለ? አለው እግዚአብሔር ይመስገን። ሁሉ ሰላም ነው? ሁሉ ሰላም ወንድሜ፣ ሰላም ነው? አለው። ስለ ጽምዶ ምን ትላለህ? አመሰግናለሁኝ ቴዳ። በጣም በተደጋጋሚ ጊዜ እንትን ልክልኝ ነበረ። ከዚህ በፊትም እድል አላገኘውም። የማይሆን ቦታ ነው ያለሁት። ምናልባት ኔትወርክ በደንብ ከሰራ ለመናገር የተወሰነ እገደዳለሁኝ። ከምንም በላይ እጅግ በጣም ላመሰግን የምፈልገው ነገር በተደጋጋሚ በሀገር ጉዳይ የሚሰራቸው ነገሮች ገለልተኛ ሆነ የተለያዩ ሀሳብ ሰዎች ሼር እንዲያደርጉ የምታደርጋቸው ነገሮች ከአንድ ወጣት የሚጠበቅ ነው። በዚህ ላመሰግን ይፈልጋለሁ። ከዛ ውጭ ስለ ጽምዶ አጠቃላይ ያው እየተገመገመም እያየንም አቅራባውም ስለሚገኝ እያየን ነውና እኔ በአሁኑ ጊዜ ምናልባት ያልተቀደሰ ጋብቻ ይመስለኛል። ሶስቱም ወይም ደግሞ በሻዕቢያና በወያኔ መካከል በዋነኝነት ያለ ልዩነት ሁለቱም የራሳቸው የፖለቲካ ስትራቴጂ አላቸው፣ የፖለቲካ ማኒፌስቶና ፍላጎት አላቸው። ብሎም ደግሞ ከዚህ ከአማራ ፋኖ ጋር ያለውን ከቲፒኤልኤፍ ጋር ወይም ደግሞ ከትግራይ ኃይል ጋር ስንመለከትም የራሳቸው ሀሳብ አላቸው። ሶስቱም ግን ተጣምሮ በአሁኑ ጊዜ ምናልባት ከኛ ጋር አንዳንድ ነገሮች የሚደረጉ ነገሮች አሉና የምናያቸው እንቅስቃሴ ጀምረዋል። ይሄ እንቅስቃሴ ግን ሳይፈተን የሚወርቅ ተማሪ ነው ብዬ ነው የሚወስደው። አንድ ተማሪ ሲፈተን ነው አይደል ፈተና ወደቀ የሚባለው። ካልተፈተነ ሳይፈተን ከወደቀ ያው አልተማረም ነው የሚባለው። የነዚህ የጽምዶ ግንኙነት እንደዚህ አይነት ተማሪ ላይ የሚታይ ባህሪ ነው እያሳዩት ያለ። ምናልባት እኔ ኤርትራ ውስጥ ለ5 ዓመታት ቆይቻለሁ። ቴዲ ጋሽ በርገርና ሰዋ አካባቢ ኤርትራውያን ለትግራይ ህዝብ፣ ለአማራ ህዝብና ለኢትዮጵያ አጠቃላይ ያላቸውን ምልከታ ምን እንደሆነ በደንብ አውቃለሁ። አሁንም ትልቁ ልዩነት ግን በፖለቲካ ውስጥ ትልቁ የኤርትራ መንግስት የሚፈልገው ስትራቴጂ ነው። ስትራቴጂ ቦታ ጦርነትን ከኤርትራ መራቅ፣ ጦርነትን ከኤርትራ ማስወጣት። ጦርነት ነገ ከነገ ወዲያ የትኛውም መንግስት ቢመጣ ኤርትራ ላይ በኢትዮጵያውያን መካከል እንደሚደረግ ስለሚያውቅ ከዛ አስወጥቶ በሌላ ምድር ላይ ጦርነት ማድረግ ይፈልጋል። ከዛ ደግሞ የመጀመሪያ ቁጥር አንድ የሚፈልገው ትግራይ ነው። ከዛ ካለፈ አማራ ምድር ላይ ጦርነት እንዲደረግ ይፈልጋል። ያ ስለሆነም ዋና ዓላማ ከትግራይ ጋር 100% ጠላት ሆኖ ከአማራ ፋኖ አሁን ካለው እንትኑ ጋር ከአብይ ጋር ያለውን ግንኙነት ስለተቋረጠ ነው እንጂ ከአማራ ፋኖ ጋር ምንም አይነት እንትን ማድረግ አይፈልግም። ነገር ግን ምንድነው እነሱ የሚፈልጉት ሁለቱም አሁን ያለውን የአብይ ሰራዊት መቋቋም ምናልባት ስለማይችሉ በቴክኖሎጂም በሬሽንም ስትራቴጂካዊ ቦታዎችን በመቆጣጠር ትልቁ ነገር መዋጋት የሚችል የአብይ መንግስት ወይም ደግሞ የኢትዮጵያ መንግስት ሽራሮን አካባቢን አድግራትና በዚህ ጎንደር አካባቢ ሙሉ በሙሉ ከያዘበት
ቀጥታ ሰብሮ ይገባል ኤርትራን ማለት ነው። እስከ ጋሽ በርገት ድረስ የሚያስገባ እንትን አለ። ያንን ለማራቅ ግዴታ ከትግራይና ከአማራ ጋር መስማማት ስላለበት ነው እንጂ ተስማምተው እርስ በራሳቸው ራሱ በጋራ አይዋጉም። ምናልባት ከዚህ በፊት እኮ ከ30 በላይ የሚሆኑ የአማራ ፋኖች ሱዳን ወደ ኤርትራ ለመግባት በሞከሩበት ጊዜ ራሱ የትግራይ ኃይል እንዳገታቸውም ይታወቃል። ምናልባት በሚዲያም አልወጣም። ቴምሪ ምናልባት ስለሚከታተላት እሷ በደንብ ማውራት ትችላለች። ያ ብቻ አይደለም። ተመቶ ኮማንዶ ፍቅሩ በተመታበት ጊዜ ከኮማንዶ ፍቅሩ ጋር የተመቱት የአማራ ፋኖች ትግራይ ውስጥ ለመታከም ሲሄዱት ወደዚህ አልተመለሰም። እዛ ነው እስካሁን ድረስ ታፍነው ያሉት። እርስ በራሳቸው ራሱ አሁን ያላቸው ግንኙነት እጅግ የከረረና ታሪካዊ ጠላት ብሎ የሚጠባበቁ ነው እንጂ በታሪክ አብሮ አንድ ነው አንድም መንግስት ሊዋጉ የሚችሉት ብቃትም የላቸውም። የመተማመን ኃይል ደረጃ ላይም የሉም። ዋና ዓላማ ግን ትልቁ ዓላማ ትግራይ ጦርነትን ከትግራይ ማስወጣት ይፈልጋል የትግራይ ኃይል። ኤርትራ ጦርነትን ከኤርትራ መራቅ ይፈልጋል። አሁን መሃል ላይ የእሳት ማገዶ የሚሆን ማን ነው? አማራ ነው። በተለይ በወሎና በጎንደር አካባቢ ያለ ራያን ጨምሮ ማለት ነው። ስለዚህ እነሱ የሚፈልጉት ጦርነት አማራ ምድር ላይ እንዲካሄድ ነው የሚፈልገው። እኔ አንድ ምሳሌ ላንሳሌ፣ ምናልባት የማይነሱ ምሳሌዎችን በቅርብ ጊዜ ከሶስቱም ቡድን የተወጣጡ በዚህ ጾም በረሃ የምትባላለች እና እዛ ስብሰባ ነበረን። እዛ ላይ ስነሳ የነበረ በዋነኝነት ፋይናሊ ምንድን ነው ጽምዶ ይመሰረታል፣ አብይ ይመታል። አብይ ከተመታ በኋላ አሁን 3 ኃይል አለ በአሰላለፍ በመሳሪያም በትጥቅም እየተዋጋ ያለ ከዚህ መንግስት ጋር። ኦኬ አሳጥራለሁ። ኦላ አለ ወይም ደግሞ የኦሮሞ ነጻ አውጪ ግንባር ኦነግ አለ፣ ትግራይ አለ፣ ኦነግ ፋኖ አለ ብለን ስንጠይቆ መጨረሻ ላይ በዚህ ጥያቄ ላይ 100% መሽከርከር የሚፈልገው ቲፒኤልኤፍ ነው። ያ ደግሞ ለእኛ ተቀባይነት የለም፣ ለፋኖም ተቀባይነት የለም። ገብቷል። ስለዚህ ምን ሊሆን ነው? መጨረሻ ላይ እርስ በራሳችን ልንባላ ነው። ያ ስለሆነ እኔ ለምሳሌ እንደኔ እጄን ነው ማውጣ፣ ወደዛ አልገባበትም። መጨረሻ ግን ለማሳጠርና ጀነራል ለማድረግ ሁለቱም መጨረሻ ላይ በዚህ በምዕራብ ትግራይ በሚመለከት ቦታ ላይ እርስ በራሳቸው ሊባሉ ይችላሉ እንጂ ሰብሮ ገብቶ በቴክኖሎጂም በሬሽንም በስትራቴጂም አብይን ሊወጉ ይችላሉ የሚል እምነት የለኝም። ቴዳ አመሰግናለሁኝ። ቀጣይ ይመለሳሉ ሐሳብን። ቴንክ ዩ ፊንፊኒ። እሺ ተምር። እሺ ቴዳ ቴንክ ዩ። እኔ ለአብይ አህመድ የሰራ መጻመድ ለፋኖና ለሌሎቹ ኃይሎች የማይሰራበት ምክንያት የለም ብዬ ነው ማስበው። ሲጣመዱ በምን መልኩ ሊጣመዳሉ የሚለውን እዛ ያሉት መሬት ላይ ያሉት ፋኖች ጥቅማቸውን አሳልፈው በማይሰጥ መንገድ እንደ ሀገር ለማስቀጠል ያውን አማራና ትግራይን በራያና በወልቃይት አብይ አህመድ እንደ ጆከር እየሳበ በነበረው የዛሬ 5 ዓመት 4 ዓመት በፊት በነበረው ጦርነት አማራና ትግራይን እንደማቃብቻቸዋለሁ በታሪክ አይገናኙም ብሎ ስለሚያስብ እና ደግሞ በዛች በሁለቱ መሬቶች ካርድ እነሱን እንደ ጆከር እየሳበ መሳሪያ እያቀበለ እያጠዛጠዘ እሱ ማልማት ያለበትን የሚፈልገው መሀል ሀገር ለሚፈልገው ኃይል ትራክተር እየሰጠ ለአማራና ለትግራይ ግን ህዝብ መሳሪያ እያቀበለ መቀጠል አይቻልም እና ሊሆን የሚችለው መሬት የአማራ መሬት አለ ወልቃይትና ራያ እሱን ስልጣን ላይ በነበሩ 30 ዓመት አገሪቷን በሚያስተዳድሩባት ሰዓት ወስደዋል። ያንን መሬት ላይ አሁንም ትግል ላይ ያሉ ፋኖች በማንነት መጠቃትና የርስታችንን በመቀማታችን ነው ትግል ላይ ያሉት። አማራ ማንነት ተኮር ጥቃት ስለደረሰበት ነው አማራ ህዝብ ትግል የጀመረው። ስለዚህ ርስታችንን ሰምታችሁ ከሆነ አርበኛ ዘመነ ካሴ ጥቅማችንን 1 ግራም ቢሆን አሳልፈን አንሰጥም ብሏል። ይሄ
ያው የራያና ወልቃይት ደራ መተከል አለ ያው የተወሰደብን ማለት ነው። ስለዚህ እነዛን ጥቅሞቻችንን እነዛን ርስታችንን አሳልፈን አንሰጥም ነው። ከጥቅማችን 1 ግራም አሳልፈን የምንሰጠው ነገር የለም ነው። ስለዚህ እኔ እንደ አንድ አማራ ልጅ ሲጻመዱ ሴራ የሌለበት መጻመድ ይሁን እንጂ እንደ አንድ አማራ አይጎረብጠኝም። እና ደግሞ ምንድነው በምን መልኩ ነው ለህዝቡ የሚያደርሱት ምናምን እየተባለ ሁሉ ጊዜ ቲፒኤልኤፍ 30 ዓመት ሀገሪቷን ባስተዳደር ሰዓት ያጠፋችው ጥፋት ይኖራል፣ ግን ደግሞ የአብይ አህመድ ይብሳል ብዬ ነው የማስበው። እኔ እንደው ህዝቡ የኢትዮጵያ ህዝብ ቲፒኤልኤፍ ማረን እያለ ይመስለኛል በውስጡ ቢካዝ እየተጨፈጨፈ ያለው ህዝብ እኔ እንደ አማራ በወያኔ ጊዜ ነው የተወለድኩት። ይሄ ሌላ መንግስት አላውቅም። የአማራ ህዝብ በታሪኩ በዚህ ልክ ተጨፍጭፏል ብዬ አላስብም። አብይ አህመድ ኦን ፐርፐዝ ማንነት ተኮር ያደረገ የአማራን ህዝብ እንዲጠፋ የመፈለግ የሚመስል በየቦታው ሲገደል እሱ ምንም አይመስለውም። ስለዚህ ህዝባችን ከመጥፋቱ በፊት በፖለቲካ ቋሚ ጠላትና ቋሚ ወዳጅ የለም። ጥንቃቄ በተሞላበት መልኩ ከማንኛውም ኃይል ጋር ሆኖ የኢትዮጵያ ህዝብ ቲፒኤልኤፍን ማረን እያረ ነው ስትይ እኔ እንደዛ የሚሉ ነው የሚመስለኝ። ምክንያቱም አብይ አህመድ አሁን እየደረሰበት ያለው ህዝቡ እኮ ሰቆቃ እኮ ቀላል አይደለም። ህዝቡ ታፍኖ እኮ ነው ያለው። ያቄና እንትን አላልኩም። የምታስገቧቸውን ሰዎች እርግጠኛ መሆን አለባቸው ፖለቲከኞች መሆናቸውን። የላከውን ሁሉ አታስገቡብኝ። ምናልባት አም ሶሪ ስላላወኳቸው ነው። ለሁሉም እንትን አትበሉ። አንዳንዶቹን ስታስገቧቸው እርግጠኛ ከሆናቸው አስገቧቸው። ኖ የኢትዮጵያ ህዝባን ቲፒኤልኤፍን እየናፈቀ ነው ያልሽ መስሎኝ ነበር። ይመስለኛል ነው ለካ ያልሽሽ። አዎ እኔ እንደዛ ነው የሚመስለኝ። ለምን መሰለክ እኔ የሰው ሞት ራሱ በፖሊስና ህብረተሰብ ነው። እኔ ሌላ መንግስት አላውቅም። የማውቀው በወያኔ ጊዜ ነው የተወለድኩት። እኔ ሳድግ ትምህርት ምንም ስራም ምናምን እንጨርሳለን። አንዴ ቆይ 8 ሰዓት አስገቡብኝ። አንዴ ቆይ ጋይስ አይ ካንት 8 ሰዓት አይ ካንት ሞዴሬተሮች አንድ ጊዜ ስሙ። አንድ ጊዜ እየሰማችሁኝ ነው ሞዴሬተሮች? አንዴ እየሰማችሁኝ ነው? እየሰማችሁኝ ነው ሞዴሬተሮች? አንዴ ጠፋው። ቴዲ ሞዴሬተሮች እየሰማችሁ ነው ወይስ እንትን ልበል? እኔ እንደዚህ ተበጥቼም አላውቅም። እኔ እንደዚህ ምንድነው እየተከሰተ ያለው ነገር? ጠፋው ቴዲ። there is something wrong። ኖ የኔ ሞዴሬተሮች አይደለም እንደዚህ የሚያደርጉት። በስህተት ሞዴሬተር የሰጠው ሰው አለ። ገቡ ይታያል እኮ ቴዲ ነው። ራቅ ብላል ከስልክ ጋር። ቆይ ማን እንዳስገባቸው ዲ ቆይ ኦኬ አሳየኝም። የሆነ ትክክል ያልሆነ ነገር አለ። ስለዚህ ሞዴሬተሮችን ላንሳ። ኦኬ ኖ በጣም በጣት የሚቆጠሩ ሞዴሬተሮች የተከበሩ ሞዴሬተሮች ናቸው ያሉኝ። እዚህ አጋጣሚ ከሁሉም ብሔር የተወጣጡ ደረጃቸውን የጠበቁ ናቸው ሞዴሬተሮች። እንደዚህ ሆኖብኝ አቅም በፍጹም እንደዚህ ያደርጉም። በፍጹም እንደዚህ ያደርጉም። የኔ ሞዴሬተሮች ምንድነው የተፈጠረ ነገር አለ እንዴ? ነው ላለማስገባት ምናምን ብያለሁ። ላለማስገባት ሳይሆን 8 ሰው ከአቅም በላይ ነው። 8 ሰው ከአቅም በላይ ነው። አይ ካንት በፊት ቢሆን ኦኬ ጽድት ያለው ውይይት እንድናደርግ ኔትወርክ ካስወረዳቸው እነሱ እንትላለን። ኦኬ ታፕ አድርጉ። ኦኬ አካውንታችን ሀክ ከተደረገ ችግር የለውም። ኦኬ ሌላ እንከፍታለን። በቴሌግራም አሳውቃችኋለሁ።
ግን ሞዴሬተሮቹ እንደዚህ ያስገቡም። ቆይ እስኪ አንድ ጊዜ ወረዱና ተወላችሁ ምሽ አንዴ ላስወረዳችሁ። ተምር ካንቺ ጀምራለሁ። እስቲ ያ ከሞዴሬተሮች ውጭ ማንም ይሄን ማድረግ አይችልም። ይሄን የሚያደርጉ አይደሉም። ኦኬ ይፈጠራል አንዳንዴ እንደዚህ አይነት ነገር። እሺ ድጋሚ ላኩልኝ። የቴክኒክ ችግር አጋጥሞን ነው። እኔ ጋይስ እኔ እስካስገባቸው ጠብቁ። አንዴ እኔ ላስገባቸው። ቆይ አንዴ ቴዲ መፈንቅለ መንግስት ተካሂዶብሃል። It's okay. It's okay. ተምር ተቀመጪ። ፊንፊኔ ነበርክ። ኦኬ እንዲህ ያለ ነገር ያጋጥማል። አብሽር። ኦኬ ኦኬ ፊክስ አድርጌዋለሁ። አብሽር ፊክስ አድርጌዋለሁ። ሞዴሬተሮች ስትነካኩ አውቶማቲክ ላይ ነው ያደረጋችሁት። ተስተካክሏል። አሁን ፕሊስ ፉል ሞዴሬተር ያላችሁ አስተካክየዋለሁ። አውቶ ላይ ነው ያለው። ኦኬ አሜን። ይሄ የተከበረ ቤት ነው። የተከበረ ውይይት የምናደርግበት ቦታ ነው። ዝም ብዬ ኃላፊ አግዳሚ ላስገባ አልችልም። በተረፈ በሀገራችሁ ጉዳይ ሁላችሁም ሀሳብ መስጠት ትችላላችሁ። ግን በተለይ በፖለቲካ ጉዳይ ላይ ገብተው ተሳዳቢ የሆኑ ጋጠወጥ አናቅማ። ለዛ ነው። እሺ ኢምፐረር አና ፊንፊኔ ተምር ለራሳቸው ጆሮ በመጨነቅ ነው እንጂ እኔ ምን ችግር የለብኝም። እኔ ጠልጅ ያስወጣለሁ ማንም ቢሆን ጋጠወጥ ከሆነ። ግን ህዝብ በቁም ነገር ስለሚያደምጥ አጸያፊው ነገር እንዳሰሙ በማለት ነው። እሺ ተምር ቀጥይ። 3 ደቂቃ አለሽ። ኦኬ እና ህዝቡ ምረጡ እስኪ ማን ይሻላችኋል ቢባል ህዝቡ ወጥቶ ነፃነት ቢኖር ከአብይ አህመድና ከቲፒኤልኤፍ ምናምን ቢባሉ እኔ ቲፒኤልኤፍ ይሻለናል የሚል ይመስለኛል። ኢትዮጵያ ህዝብ አሁን ካለበት ችግርና ሞት እየሞተ ነው፣ እየተራበ ነው፣ ህዝቡ እየተሰደደ ነው። አብይ አህመድ ዝም ብሎ በዲም ላይት ብቻ ሀገሪቷን ቀለም እየቀባና መብራት ምናምን እየተከለ ባለ ሀብቶች የሚሰሩት ቢልዲንጎች አሉ ምናምን እነሱንና መንገድ ምናምን አበባ እየተከለ ዛፍ ምናምን እየተከለ ህዝቡን ባናቱ መትከል ነው የጀመረው በረሃብ። ስለዚህ እና ደግሞ የሀገር ህዝብ ነው፣ ህዝብ እየተራበ ህዝብ እየተሰደደ ህዝብ እየተሰቃየ የሆኑ ቡድኖች ብቻ ተጠቃሚ ሆነው የኢትዮጵያ ሰቆቃ ላይ ስላለ እኔ እንደዚህ አይነት ምርጫ አሁን እናንተ ፖለቲከኞች ምናምን ነገር ወይም ሌላው ኃይል የብልጽግና ካድሬ እንደሚያስፈራራው ምናምን አይነት ነገር አይደለም። ቲፒኤልኤፍ በቃ አሁን ተጣምዶ ቢመጡ ህዝቡ ይቀበላሉ ምናምን። አብይ አህመድ ከስልጣን እንዳይወርድ የሚፈልጉ በዚህ መንግስት ተጠቃሚ ኃይሎች ናቸው ጫጫታ እየፈጠሩ ያሉት ብዬ ነው ማስበው። እና አሁን ደግሞ ጽምዶ ስልጣን ይይዛል አይደለም፣ አማራ ነው አሁን ተራው አማራ ነው። ስልጣን ያማራ ነው። አማራ ብዙ ሺህ ዓመቶች እስካሁን አማራ ስንት ወደ 50 60 ዓመት አማራ ስልጣን ያልያዘም
እስካሁን ሲመሩ የነበሩት የተለያዩ ብሔሮች ናቸው። እነሱ ደግሞ በሚመሩበት አሁን አገሪቷ 40-50 ዓመት በብሔርተኝነት ተመርታለች። አገሪቷ አሁን ወደ መፍረስ ደረጃ እየሄደች ስለሆነ አገር ወዳዱ አማራ መምራት አለበት ብዬ አምናለሁ። አገሩ እንዳትፈርስ ነው የሚገደለውም አገር ወዳድ ስለሆነ ኢትዮጵያ እንዳትፈርስ ትንሽ ሊይዘን የሚችለው ሊገዳደረን የሚችለው አማራ ስለሆነ አማራን እናጥፋ ብለው ስለሚያስቡ ነው የተለያዩ ኃይሎች ሁልጊዜ አማራን የሚጨፈጭፉ በየተራ ስልጣን በያዙ ቁጥር። ስለዚህ አሁን ስልጣኑ የአማራ ህዝብ መሆን አለበት ብዬ አምናለሁ። ግን ጽምዶ የሚባለው ተወደደም ተጠላም ይችን ሀገር አማራን ቢዝ ስልጣን ሸር ስለሚያደርግ የትኛውም ኃይል አብይ አህመድን ለመጣል እፈልጋለሁ የሚል ኃይል ግን ከአማራ ጋር አሊያንስ መፍጠር ይችላል ብዬ አስባለሁ። ግን እንደምታስፈራሩት ምናምን ህዝቡ ይፈራል ብዬ አላስብም። እኔ ግን የአማራ ጽምዶ ጋር አላችሁ ማለት ነው። አብይ አህመድ ከሌላ ሀገር ጋር ይኖረናል በደንብ። ስለዚህ ጽምዶ ዋና መሪው አማራ ነው ብለሽ የምታስቢው? መምራትም ስላለበት ነው። ቆይ አንድ ያልጨረስኩ። በአማራ ፋኖች ሰብሳቢነት ነው ጽምዶ የተፈጠረው ነው የምትይው? አይደለ? እኔ አሁን ይሄንን በአማራ ሰብሳቢነትና መሪነት ግን ሀገር መምራትን አማራ መሆን አለበት ብዬ ነው የማስበው። እሺ ካፒቴኖቹ ፋኖች ናቸው ነው መሆን ያለባቸው ብለሽ ብታስቢው? ከአማራ ውጭ ታዲያ አሁን ከዚህ በኋላ ተራውኛ ነው። ሁሉም መርቷል። አገሪቷን እየመሩ ወደ ማፍረስ ደረጃ አሁን ደግሞ አገር ሰሪ ህዝብ ግዴታ ስልጣኑ መያዝ አለበት። አገሩን ወደ ነበርበት መመለስ አለበት ብዬ አምናለሁ ከሌሎች ህዝቦች ጋር ነው። እሺ የእናንተ የመግባቢያ ቋንቋችሁ ምንድን ነው? አማርኛ። ጽምዶ ምንኛ ነው? ግዕዝ ነው። ያው አማርኛ ወደ አማርኛ ተተረጉመዋል። ኢትዮጵያ የተለያዩ ብሔር ብሔረሰቦች በኦሮሞኛም እኮ ጽምዶ የሆነ ቋንቋ ይኖረዋል። ምንድነው ጽምዶ በኦሮሞኛ? እስኪ ጽምዶ ማለት በኦሮሞኛ ምን ማለት ነው? ፊንፊን እንጠይቀው። እሱን ተይ አይደለም እኮ ቋንቋ ነው ቴዲ። እሱ ቋንቋ ነው። በየትኛው ቋንቋ ነው የተጣመርሽው? ሰው ትግርኛ እኮ ኢትዮጵያ ውስጥ የሚነገር ቋንቋ ነው። ምን ችግር አለ? አንደርስታንድ። አሁን አንቺ በምትይው መንገድ ሌልሽ ብዬ ነው እኮ ነው። ተረኛኛን ስላልሽ ድራይቨር ሲት ላይ ያለ ነው እኛንን ካልሽ አትሊስት የመጣመሪያ ቋንቋን በአማርኛ ለምን አላረግሽም? አንቺ እንደምትይው ተራዊኛ ነው የምትይ እኮ እኛ እየመራን ካፒቴኖቹ እኛንን ካልሽ ታዲያ ምን ነው ስብስቡን ስም በአማርኛ አላደረጋችሁት? አይ ችግር የለውም። ትግረኛ የሀገራችን ቋንቋ ነው። ከኢትዮጵያ ውስጥ ከሚነገሩ ቋንቋ አንዱ ስለሆነ በኦሮሞኛም ጽምዶ ቢባልም ችግር የለውም። ታዲያ ከኦሮሞ አብራክ የወጣ ሰው ስልጣን ላይ ስለወጣ ታዲያ ተራዊኛ ነው ምን አመጣው? አማራ ተራ ነው? ኦሮሞ ተናጋሪ ማለትም ምን አመጣው? ኦሮሞስ ኢትዮጵያ አይደል? ኢትዮጵያዊ ነው። አሁን እኮ ለአብይ አህመድ ኦሮሞ ነው ብሎ እኮ አማራ ስልጣናት ይዝም አላለም። እንደውም ስልጣኑን አሳልፎ የሀገሪቷን ምክትል ጠቅላይ ሚኒስተሩ በራሱ ጊዜ ስልጣን ሲለቅ ሀገሪቷን ሊመራ የሚገባው ምክትል ጠቅላይ ሚኒስተሩ ነው አይደል? በሞትም ሆነ በምን የሀገሪቷ ጠቅላይ ሚኒስተር በፈቃደኝነትም ሆነ ሪዛይን ካረጉ ሀገሪቷን ማስተዳደር የነበረበት ደመቀ መኮንን ነው። በፈቃደኝነት ስልጣኑን አሳልፎ የሰጠው ለአብይ አህመድ ኦሮሞ እንደሆነ እያወቀ አማራ ነው። አብይ አህመድ ወስልጣን ሲመጣ ደግሞ አማራና አማራ 100% የደገፈው ኦሮሞ መሆኑን እያወቀ ነው። እኛ የብሔር ጥላቻ የለብንም። አብይ አህመድ ግን ሀገሪቷን እያፈረሳት ነው፣ ህዝብን እየጨረሰ ነው። እሺ ደቂቃ አልቋል። እኔ ምራግራችሁ መጠይቃችሁ እንድትመልሱልኝ ነው እንጂ ወይም ራሳችሁ ከምትናገሩት ነው ጥያቄ ማውጣው እንጂ እኔ ራሳችሁ ከተናገራችሁት እንጂ እኔ አመኘበት ምናምን አይደለም። ለምሳሌ ተራው ትናንት የትግራዋይ ነበር ካላችሁ ወይም ትግረኛ ተናጋሪ በዛ ካላችሁ ሚዩት ያላደርጋችሁ ሚዩት አድርጉ። ዛሬ ኦሮምኛ ተናጋሪ በዛ ካላችሁ አሁን ደግሞ በቀጣይ አማርኛ ተናጋሪ ነው ስልጣን ላይ መውጣት ያለበት አማራው ነው ተራው ካላችሁ የትግል ቋንቋው ምን ነው? ያንዳንዱ የምትጠቀሙት ፖለቲካዊ ቋንቋ እናንተ እንደምትሉት በትግል ቋንቋችሁ ለምንድን ነው የማታደርጉት? ጽንዶ ብሎ ያወጣው አካል ነው ያጣመራችሁ ማለት ነው። እናንተ የላችሁበትም። ጋይስ ዩ ሃቭ ቱ ሜክ ሹር ዛት የምትደባደቡት ድብድብ የእናንተ መሆኑን እርግጠኛ መሆን መቻል አለባችሁ መጀመሪያ። አንዳንዴ የምንደባደበው ድብድብ የሰው ድብድብ ሊሆን ይችላል። ጦርነት ውስጥ የምትዋጋው ጦርነት ያንተ ጦርነት መሆኑን እርግጠኛ የመጀመሪያው ነገር ከመደባደብ በፊት ጦርነቱ ያንተ መሆኑን እርግጠኛ መሆን ያለብን። ይሄን እንዴት ነው ማስረዳት የምትችሉት ብዬ ነው የምጠይቀው። በፈለጋችሁት መንገድ አስረዳላችሁ፣ ህዝቡ ይፈርዳል፣ ፍርድ ይሰጣል። እሺ
ተምሬ ከልብ አመሰግናለሁ። ወደ መስፍን ፈይሳ ሮቤል ሂድ። 5 ደቂቃ አለው ወንድሜ እንዳገር ቴዲ እኔ ነኝ እየጠበቅኩ። አመሰግናለሁ። ሰው መስፍን ይቅርታ በጣም ስለጠበቅኩ ነው እንጂ ብትቀድመኝ ቅር አይለኝ። ቴዲ ብራዘር እሺ ክብር እኔ መለየው ለለበሰ ሰው ልዩ ክብር ነው ያለኝ። አመሰግናለሁ ለሰርቪስ ለሀገራችን። ቴዶ አመሰግናለሁ በመጀመሪያ። ስቀጥል ከጽምዶ ጀምርና እንግዲህ ማአት ነገር ተብሏል። ችግሩ እኮ ቴዶ ወደ በኋላ ስትገባ ማአት ነገር ሰምተ ሁሉን ነገር መመለስ ስለምትፈልግ የራስህ ሐሳብ ይጠፋብሃል። አሁን እዛ ላይ ነኝ ማለት ነው። ግን ለማስተናገድ እሞክራለሁ። ሐሳቤንም መልስ መስጠት ያለብኝንም ነገሮች ለመስጠት እሞክራለሁ በተፈቀደልኝ ሰዓት ማለት ነው። ቴዲ ማንኛውም ግንኙነት ኮሩ አተሙ ጥቅም ነው። ማንኛውም ግንኙነት ከልጅ ብትል ከትዳር ብትል ከጓደኝነት ብትል ጥቅም ነው እና አንተ አሁን የጽምዶን በጎነት ወይ ክፋቱን ማወቅ የምትችለው ምንድነው? ፍላጎታቸው የነኚህ ስብስቦች ብለህ ስታጠና ነገሩ ያ ነው። አሁን ሰዎቹን ተለያይና ማን የተጣመደው እና አናላይሲስ ትሰራለህ። ምንድነው ጥቅሙ ትላለህ እና ጉዳቱስ ምንድነው ትላለህ። እኔ ከጉዳቱ ልጀምርልህ። እኔ አማራ ነኝ እና ከዛ ልጀምርልህ። እንግዲህ የአማራን ጉዳት ይሄ ጽምዶ ማንን እንደሚያጠቃልል ልንገርህ ከመጀመሪያ ጀምረህ። ይሄ ጽምዶ የቅማንት ነፃ አውጪን ያጠቃልላል፣ የአጋው ነፃ አውጪዎችን ያጠቃልላል፣ የቤንሻንጉል ጉሙዝ ነፃ አውጪዎችን ያጠቃልላል፣ ቲፒኤልኤፍን ያጠቃልላል፣ የሱዳኑን መንግስት ያጠቃልላል። ሱዳን ሁለት ተቃራኒ እንትኖች አሉ። መንግስት እንበለው ብቻ አልቡርሃንን እና እሱን ያጠቃልላል። ከዛ ደግሞ ኤርትራን ያጠቃልላል። ከኤርትራ ደግሞ እንደ ስኬል አሁን ከታች ወደ ላይ ከሄድክ ነው እየጠራሁልህ ያለሁት። ከላይ ከኤርትራ ላይ ደግሞ ኢጅፕት አለ። አሁን ጎበዝ ሰው ምንድነው የነኚህ ሰዎች ጥቅም? የአማራ ፍቅር ነው ወይንስ ምንድነው ጥቅማቸው ብሎ አናላይሲስ መስራት አለበት። የኢጅፕትን ጥቅም ሁላችሁም ታውቁታላችሁ። አንተ በከበርክ ቁጥር በሰራህ ቁጥር እርሻህ በሰፋ ቁጥር የነሱ ያንሳል። ቀላል ነው ካልኩሌሽን እንግዲህ ለገባው ሰው ማለት ነው። እና አንተ መስቀልቅል ውስጥ ካለ ሪሶርስህን መጠቀም ካልቻልክ ምንጊዜም ለነሱ የተሻለ ድርሻ ያገኛሉ ማለት ነው። የወደፊት ዋስትናቸው ይቀጥላል። ቀላል ነገር ነው። ይሄንን ለማስፈጸም እንዴት ነው? በካርታ ይራራቃሉ። በቀጥታ ጦርነት ሊያስፈጽሙት አይችሉም። ግን ለዚሁ ተግባር የተሰራበት ሀገር አለ። 1991 እንግዲህ 50-60 ዓመት የተሰራበት ነው። ኤርትራን ያስገነጠሉትም ይሄ ነው። ምክንያቱ ይሄ ነው። ያልገባው ይግባው። ለኤርትራኖች ምክንያቱ ልዩ ነገር ሊሆን ይችላል። ኤርትራኖች ስለ ሁሉም አይደለም። ለምን ኤርትራን እኮ ከኢትዮጵያ ጋር የቀላቀላት አፄ ኃይለ ሥላሴ አይደለም። ዩናይትድ ኔሽን አርቲክል 390 ኤቪ የሚባል በዩናይትድ ኔሽን አልፎ ወደ ኤርትራ ያ ህግ መጥቶ ኤርትራ ውስጥ የአንድነት ወደ 3-4 ፓርቲዎች ነበሩ። እንግሊዞች ምርጫ አካሄደው ማለት ነው። ኤርትራኖች በፍቃድ አንድ እንኳን ሳይቀናቀኑ ያሳለፉት ነው። ከኢትዮጵያ ጋር ለመቀላቀል ፈልገው ነው ማለት ነው የተቀላቀሉትና ግን ከነሱ መሃል መገንጠል ለመፈልግም ነበር ማለት ነው። እነሱም እስላሞቹ ናቸው። እሱም ኢጅፕት ሄደው ነው ለመጀመሪያ ጊዜ የተደራጁት። አብዱልቃድር ከቢራ ይባላል። የሚያውቀው ሰው ያውቀዋል። የመጀመሪያ የፓርላመንት መሪ ነበር። ግን አዝማሚያውን አይቶ ደብሮት ፓርላመንቱንም ትቶ ኢጅፕት ሄዶ እሱ የጀመረው ንቅናቄ ነው። በእነሱ ኢራቅ ብትል ትልልቅ የአረብ ሀገሮች የረዱት ነው በሎጂስቲክ። ሱዳንም ብትል ዋናዋ ሱዳን ነበረች። ሆነም ቀረ ይሄንን ያደረጉት ለምንድን ነው? ለዚህ ዝግጅት ነው። አሁን ኢትዮጵያን ኮንትሮል የሚያደርጉበት ቫልቭ ነው ማለት ነው። የኤርትራ ቫልቭ ናት ማለት ነው። እሺ የኤርትራ አሁን ደግሞ የኤርትራ የህልውና ጉዳይ ነው። ለኤርትራ ደግሞ አሁን በጣም ይገርማል። እባክህ ገና ሩቡንም አልተናገርኩም። እሺ ብቻ እመለስበታለሁ ማለት ነው። የኤርትራ ፍላጎት ምንድነው? ህልውና ነው። ኢትዮጵያ መውደም አለበት፣ ያለበለዚያ ህልውና ይነካል ማለት ነው። የትግራይ ፍላጎት ምንድነው? የትግራይ 4 ኪሎ ሙሉት አልቋል። ያንን ገብቷቸዋል። አሁን የምፈልጉት ሀገረ ትግራይ ነው። ይሄንን ግን ለማስፈጸም ማድረግ አለባቸው። ካርታ መስፋት አለበት።
የአማራ ምድር መነጠቅ አለበት። ይሄንን የሚያስፈጽሙት በመገርም ደረጃ በአማራ ነው። እና ቴዲ ለሚያስብ ሰው ለእህቴ ተምር እኔ ቻሌንጅ ማድረጋት ይሄንን ፍላጎት ጋር ኦላን አልጠራሁልም። ከኦላም ጋር እነኚህ ሰዎች ጽምዶ ፈጥሯል። በጣም በመገርም ደረጃ የኦላ ፍላጎት ምንድነው? 10 ሚሊዮን ኦሮሚያ አለ፣ 4 ሚሊዮን አዲስ አበባ አለ። ምን ልውጥህ ነው? የኦላ ፍላጎት ሲሳካ ያ ህዝብ ምን ላይ ልደርስ ነው? ከነኚህ ሰዎች ጋር ነው ወይ ጽምዶ ፈጥረህ አንተ? አመሰግናለሁ ቴዲ፣ እመለስበታለሁ ሰዓት ሲደርስ። እሺ በተቻለ መጠን በመሰጣችሁ ደቂቃ ታታታታታ ቱ ዘ ፖይንት ምናምን መሄድ ብትለምዱ 5 ደቂቃ ስለሆነ ያላችሁ ዋና ዋና ነገሮችን ሳዳሱ እንዳያመልጥባችሁ። እሺ መስፍን ፈይሳ ሮቢ 5 ደቂቃ አለው ወንድሜ። ቴዲ ነጥብ ሰዓት ሳትይዝ አልመጣም እንደ ምን ይሶታ ትልቁ ቴሌቪዥን አንተ ነህ እኮ ከዚህ ኳስ የምታስተላልፈው ብለን የምንጠብቀው አንተ ነህ። ማን ጋበዘኝ? ማንም የጋበዘኝ የለም። አራና እንደ ምን ነካ? ትልቁ ቴሌቪዥን ከሆነ ታዲያ በደብዳቤ ሳልጋበዝ ዝም ብዬ እመጣለሁ እንዴ? የኢትዮጵያ ብሔራዊ ባንክ እኮ ነው ስፖንሰር ያደረገው። ምኑን? ኳሱን፣ ፌዴሬሽኑን እንጃ ነው። ናሽናል ባንክ። አዎ። ዋው። እኔ ማንም የጋበዘኝ አትቀበሉ። እሱን ከተቀበላችሁ ከአብይ ጋር ነው የምትሰሩት ብለው ውስሉ አላየህም እንዴ? ብሔራዊ ባንክን? አዎ፣ ብሔራዊ ባንክ ገበያ ነው፣ ቢዝነስ ነው የሚሰራው። ለማስታወቂያ ፕሮሞሽን እንዲሰሩ ከከፈላቸው $100,000 እንዴት ከአብይ መንግስት ላይ ይቀበላል ብሎ እኮ ጽንፈኛው ክፍ እኮ ነጠላ ጥሎ ዳስ ጥሎ እያለቀሰ ነው እኮ። ቴዲ ይሄ ዜና እንዴት አመለጠ? ለማንኛውም ይሄን ዜና በደንብ አንብበውና ትሰራበታለህ። አሁን ወደ ገደለው ልግባ። ከዚህ ነው ሰዓት የሚጀምረው። ያኛው ቲፕ ነው። በጣም ይገርማል። እሺ እንዳልከው ጥምዶ ያኮረፉ አካላቶች የሰበሰበ ተቋም ነው። የጋራ ግብ የላቸውም። የጋራ ጠላት አላቸው። ኢትዮጵያ ከውጭ የሚመጡ የውስጥ ጦርነቶች የኢትዮጵያኖች ጦርነት ተካሂዶ አቅም ከሻቢያ ከወያኔ ከምን የምትላቸው ከጀርባ ኢትዮጵያን ኢኮኖሚያን ለማዳከም የምትሰራ እጅብት ናት ትልቁ። አሁን ይሄ የተጣመደው ጥምዶ አኩራፊ ብሔርተኛ ነው። የጋራ ጠላታቸው ብልጽግናም አይደለም፣ የኢትዮጵያ መንግስትም አይደለም። ያሸነፋቸውና የበታተናቸው አብይ አህመድ ነው። እሱ ነው የሚጠሉት። እሱን ካጠፉ ግን በጋራ እንኳን አገር ሊመሩ ሊስማሙ አንድ ጠረጴዛ ላይ አንድ ትሪ ላይ እንጀራ ብትሰጣቸው እኔ ነኝ ቀድሜ የምጎርሰው እኔ ነኝ ቀድሜ የምቆርሰው በሚለው እንጀራውን ሳይበሉት ብትንትን አባቱን ያወጣሉ። እንኳን አገር ሊመሩ ለምን የሚጣላ የሚቆራረፍ ሐሳብ ይዘው ነው። የአማራ ብሔርተኛው ኦሮሞ ተረኛ ሆኗል ብሎ ነው ጫካ የገባው። የኦሮሞ ብሔርተኛው አማራ አህዳዊ ስርዓት ሊያመጣብህ ነው አብይ ብለው ነው ጫካ የገቡት። የቲፒኤልኤፍ ስርዓት ደግሞ አህዳዊ ተመለሰ፣ የብሔር ብሔረሰቦች ጭቁኖችን አጥፍቷል ብለው ነው ከስልጣን ስለወረዱ ያኮረፉት። እነዚህ በመሪ አይግባቡም፣ በመሬት ቁራሽ አይስማሙም፣ በአይዲዮሎጂ አንድ አይደሉም። የጋራ ጠላት ግን ያሸነፋቸው አንድ ሰው አይለ አብይ አህመድ። እነሱ ትናንት የሰሜኑን ጦርነት ከቲፒኤልኤፍ ጋር ያደረግነውን ጦርነት ክላሽንኮቭ ጥይት ኢትዮጵያ አታመርትም ነበር፣ ከውጪ ነበር የምንገዛው። ዛሬ ተራራ መልቀቅና ተራራ በመያዝ በወያኔ ጊዜ የተደረገው ዛሬ 20 30 40 ዓመት አይነት ጦርነት ነው። መሬት በመያዝና መሬት በመልቀቅ ወታደራዊ ስትራቴጂ የሚገልጹት ጠቅላይ ሚኒስቴሩ
እግረኛን የሚተካ አጥፍቶ ጠፊ ድሮኖች በቀን 150 ወታደር ያመርታል። ህይወት የሌላቸው ግን እንደ እግረኛ ወታደር የሚታኮሱ አጥፍቶ የሚሞቱ ማለት ነው። ስለዚህ አሁን ያለ ተጨባጭ ሁኔታ አንተ ብዙ ጊዜ ትናገራለህ። በፊት የምትታገሉትን ሰውየውን አቅሙን አውቃችሁታል ትላለህ። አያውቁትም። የዛሬ 20-30 ዓመት ወያኔ ውስጥ ቁጭ ብሎ ዛሬ የሰራቸውን ቴክኖሎጂ ላይ ካልደረስን አገራችን የማንም ጎረምሳ መጫወቻ ትሆናለች። ዘመኑ ተራራ ቆፍሮ ምሽግ ቆፍሮ የምንዋጋበት ዘመን አብቅቷል ብሎ የሚናገራቸው ቪዲዮዎችን ዛሬ ተመልሰ ወደ ኋላ ስታይ እሱን ህልሙን እውን ነው እየኖረ ያሉት። እነሱ ዛሬ ክላሽኮፍ ይዞ ዘመናዊ ቴክኖሎጂ የታጠቀ ኢትዮጵያ ሁሉንም ትጥቆች ኢትዮጵያ ውስጥ ማምረት በጀመረችበት በ8 ዓመት ውስጥ አንድ ጥይት ከውጭ አንገዛም። የድሮን ጥይት በለው የመርፍ በለው የታንክ በለው ሁሉ ተተኳሽ ኢትዮጵያ ማምረት ጀምራለች። ከማምረት አልፋ መሸጥ ጀምራለች። ዶላር ማምጣት ጀምራለች ለጎረቤት ሀገሮቿ። እነዚህ ያከረፉት ጥቃቅን ብሔርተኞች ለብሔራቸው ማስቡ አይደለም፣ አኩራፊዎች ናቸው። አሁን ጀዋርን ወሰደው። ጀዋር አብይን ተጣልቶ የወጣው የአማራ ጽንፈኛን በመጥላት ነው። ዛሬ ግን ከአማራ ጽንፈኛ ጋር ይሰራል። እነ ዘመነ ካሴ እነ እስክንድር ነጋ ጫካ የገቡት የኦሮሞ ተረኝነት አለ ነው የሚሉት። የኦሮሞ ተረኝነት አለ ብሎ ነው ጫካ የገቡት። ከኦሮሞ ተረኛ አልሆንም ከሚሉት ጋር ደግሞ ጥምዶ ፈጥረዋል። ስለዚህ የማይግባቡ አብሮ ሊራመዱ የማይችሉ የማይተማመኑ ጅቦች በጋራ ጥሎ ለመብላት የሚፈልጉትን ጥምብ ያባረራሉ፣ ግን መንከስ አይችሉም ስለማይተማመኑ። የማይተማመን ጅብ ጎን ለጎን ይሮጣል እንጂ ፊትና ኋላ አይሮጥም። አሁን ያለ ብሔርተኛ የሚጋልባቸው ግብጽ ናት። ግብጽ ለሻቢያ ትሰጣለች። ሻቢያ አገር ውስጥ ላሉ አገር በቀል ሆዳም ባንዳዎች ገንዘብ ትሰጣለች። ጥምዶ የኢትዮጵያ መከላከያ ሰራዊት እንኳን ባይዋጋቸው አንድ ክርክር አይታራል። 4 ኪሎ መምጣት በፓራሹት ካልሆነ በስተቀር ኦሮሚያ መግባት አትችሉም ይሏቸዋል። ጥምዶ ውስጥ ያሉ ናቸው እኮ የኦሮሞ ፖለቲከኞች። እንዴት ነው ታዲያ አብይ ጋር የምንሄደው? ብትፈልጉ በፓራሹት ይወዱ፣ እኛ ምን አገባን? ኦሮሚያ ግን ገብታችሁ ልትዋጉ አትችሉም ብሎ መልስ ይሰጧቸዋል። እንዲህ አይነት ነው የገጠመን ቴዲ። እሺ ወደ አና ሳባ 5 ደቂቃ። እሺ እመች ቴዲ እንደነ አለው። እግዚአብሔር ይመስገን። እከታተልሃለሁ በደንብ። እኔ ግርም የምለኝ በጣም እከታተላለሁ አንተ የምታቀርባቸው ፖለቲከኞች እኔ የት አገር ላይ ነው የት ቀመር ላይ ነው ያሉት ብዬ ገርመኛል የምተነትኑት ትንተና። እኔ የሰሜን ተወላጅ ነኝ፣ ታጋይም ነኝ ነበርኩም ማለት ነው። መስፍን እንዳለው ነው ትንሽ ጠቀስ የማደርገው። እነ ተምር ትንሽ ይገርመኛል። ትክክለኛ አማራው አማራ ነኝ የምለው ማለት ነው። ስለ ራያን ዝም ብለው ነው የምጠቅሱት እንጂ ወልቃይት ላይ ነው ችግሩ ማለት ነው። ወያኔና ይሄ ዘመነ ካሴ ችግራቸው ወልቃይት ላይ ነው። ትግሬና አማራ ወልቃይትን ከሰጣቸው ትግሬ ምንም አዲስ አበባ የምትመጣበት ምክንያት የለም። አዲስ አበባ መምጣት የምትፈልገው ለወልቃይት ነው፣ ለራያም አይደለም። አንድ አማራ ለራያ ተዋግቶ ማቅብ ራያ አማራ አይደለም። ራያ ነው፣ ወሎ ነው ቢበዛም። እኔ የምገርመኝ ትልቁ የሆነ ክፍ ያለው ወሎ ውስጥ ነው። ያንን አዩም እንዴ? ትልቁ ከወለጋ የበለጠ የኦነግ ሰራዊት ያለው ወሎ ውስጥ ነው። 300 ኪሎ ሜትር ሸፍኖ ያለው እስከ ራያ ድረስ፣ ከሻሮቢት እስከ ራያ ድረስ ያለው ቆላማው የኦነግ ሰራዊት ነው ተቆጣጠረው። ያንን የዚህ ደግሞ የሰሜኑ የኦነግ ክፍ የወሎ ልጆች ናቸው ከ195% ማለት ነው። ተዋጎቹ ማለት ነው። ይሄንን ሳላዩ አብይ
እየተዋጋ ነው። ሰሜን ሸዋ ይሄንን መንዝን እንዳይወሩት ማለት ነው። ይሄን የሚያክል ኃይል ያለው እነዚህ ደግሞ የኦነግ አባላቶች በፍጹም ወያኔን እና ይሄ ዘመነ ካሴን ላይን ማለት አይፈልጉም። እንኳን አዲስ አበባ ሊቆጣጠር ማለት ነው። ትንሽ አብይ አብረከክ ካለ ሰሜን ሸዋን በአንድ ቀን ነው የሚቆጣጠሩት ማለት ነው። በአንድ ቀን ድሮን ተፈርቶ ነው የተቀመጠ ያለው ማለት ነው እንጂ የትኛው ኃይል ነው እንደዚህ ተጎርሮ አብይን ጥሎ ኦሮሚያን ተቆጣጥሮ ጋላ አገር የለውም ምናምን ይሄውላ ጉራ ትንሽ ይገርመኛል አንዳንድ ጊዜ። ጂ ወርድ እዚህ መጠቀም ስለማይቻል ለምሳሌ ቢሆን ፕሬስ አትጠቀሙ እንደዚህ አይነት ነገር ስለማይቻል ምሳሌ ገርሞኝ ነው። ስለ አማራው ተራኛ ምናምን ተራ የሚባል ነገር የለም። ያሸነፈ ነው ሀገር የሚገዛው። አሁን ጥምዶ የሚባል አፈ ታሪክ ነው እንጂ የለም። እኔ የኦነግ አባል ነኝ። ጃልመሮ የሚባለው የኦላ ኃላፊው ትክክለኛ አሁን በትክክለኛ ከጥምዶ ብሎ ከወያኔና ከአማራ ጋር ተጣመደ ቢባል እኛን አይወክልንም። ቀጥታ ነው የምነግርህ፣ አይወክልንም። ስለዚህ ይሄ ቃቃ ጫወታ አይደለም፣ ይሄ ትግል ነው። እኛ የኦሮሞ ሀገር ከራያ አሸንጋ አንስቶ እስከ ሞያሌ ነው፣ ከወልወል እስከ ደንበል ነው። ስለዚህ እንች አብይ በደለን ብለን ነው እስካሁን እየታገልን ያለ ነው። እንኳን አብይ ልንደግፍ ማለት ነው። ምክንያቱም አገር ይቀረናል፣ ወሎ ድፍን ወሎ ጠቅላይ ግዛት ይቀረናል ማለት ነው። በየት መጥቶ ነው የምን ሀገር ተሰጥቶ ነው ጠምዶ የሚባለው? ትግራይ የራሱን እድል ብፈልግ ይወስን፣ ወሎ መርገጥ ያለበት ሁለተኛ። እኛ ፈቅደን ነው እስከ ሸዋ ድረስ የመጡት፣ በእኛ ፍቃድ ነው። ጌታቸው ረዳ አለ ለምስክር ማለት ነው። በእኛ ፍቃድ ግቡ ተብሎ ነው የገቡት እንጂ ሁለተኛ ወደ ወሎ ምድር አይረግጡ። እውነቱን ልንገርህ። ስለዚህ እንደነ ተምር ብጠቅሳቸው እንደዚህ አይነት ጫወታ ጫወታ ቢያቆሙ ይሻላል። አብይ ሸብረካ ላይ እኛ እንቆጣጠራለን፣ ሸዋን ወሎ ጠቅላይ ግዛትን እንይዛለን ማለት ነው በአንድ ቀን። ምንም ይሄናል ውጊያ አያስፈልገን ነው። ስለዚህ ትንሽ ቀዝቀዝ ብሉ ይሻላል። አገሩ አባት አለው። አንዴ ቃል ጨርሻለሁ ወንድሜ። እሺ ቴንክ ዩ። ወደ ማን ነው የምንሄደው? አንድ ሰው ብቻ ልጨምርላችሁ። ወደ ፊንፊኔ እንሄዳለን። 5 ደቂቃ አለ። አመሰግናለሁኝ ቴዳ። ያው ብዙ ነገሮችን እየሰማን ነው። ነገር ግን ቴዳ እንዴት መሰለህ አንዳንድ ጊዜ ፖለቲካ አንድ ሰው ፖለቲከኛ ነው ብሎ ሲነሳ ማነሻን ሳይሆን መጨረሻን አናላይዝ ማድረግ አለበት። የጅንጀሮ ቄጥን መላጣ ነው ብለህ ስታወራ ግዴታ አይ መላጣ አይደለም እዚህ አምጣና ልመለከት ካልክ ምናልባት ከጅንጀሮ የባሰ እንትን ሊመጣ ይችላል። ቴምር ሂትን ምናልባት እንዴት እንደሆነ ፖለቲካ የተነተነችውን አላቅም፣ ግን ቁርጥ ያለ ፖለቲካውን ማንሻና መጨረሻን አናላይሲስ ካላረግ ፖለቲከኛ አይደለም። አሁን ባለ ደረጃ የትኛውም እነ ግብፅን እነ ሱዳንን ምናምን የምትሉት አላቅም ስለማታውቁት ነው። እነዚህ ከውጭ የሚመጡት በምንም አይነት ጉዳይ ልማቶች አንዳንድ ነገሮች ሊጠፉ ይችላሉ እንጂ አሁን ባለ ደረጃ ይሄንን መንግስት እንድጣል የሚያደርግ ምንም አይነት እንትን ኢፌክት የላቸውም። አሁን የሚያስፈራ ሀገር ውስጥ ያለ 3 አካላት ናቸው። በእኛ በኩል ያለ በቲዲኤፍ በኩል ያለና ወያን ኤርትራ ጉዳይ ነው። ሌላ ምንም አያስፈራም። ሉክ ቴዳ ቴምር በደንብ ስለሚታቅ የአማራ ፋኖ ዩሪም ምናልባት በደንብ ያውቃል። በሬጅመንት ደረጃ በሻለቃ ደረጃ ተደራጅቶ ከፍተኛ ጦር የነበረ ነው ማነሻ ላይ። አሁንስ በቡድን ቢያንስ ከ1000 በላይ የሚንቀሳቀስ የለም አለ የሚል ከነማረጃ ከዩሪ ምናልባት እኔም ስለሚቀርብ ማለት ነው። እነዚህ ተመናምኖ አንድን ስራ ስትጀምር መጨረሻ ላይ የምታገኘው ውጤት አይቴ ነው የምትጀምረው። መጨረሻ ላይ ውጤት ከሌላ መጀመር የለብም። እነዚህ አካላት ከወያኔ ጋር ግንኙነት ሲያደርጉ
ወንዝ አካባቢ የበቀለች ዛፍ እንደሆነች ራሳቸውን መቁጠር አለባቸው። ለምን ወንዙ የሞላለት ዛፏን ይዞት ይሄዳል። ከወያኔ ጋር ስትሰለፍ ተበላ፣ አለቀ። እዚህ ጋር ነው የአንተ ፖለቲካ ውድቀት። ሶስቱም ተጣምዶ ቢመጣ ግን ማን ነው አሸናፊ ካልከኝ ለኔ ምናልባት የኦላ ጉዳይን ላውጣና ሶስቱ ላይ ላውራል። ኦላ ስለሆንክ ነው እንዳትሉኝና፣ ለምን ኦላ በስትራቴጂ የሚገርም ቦታ ነው ያለ። ከምስራቅ እስከ ምዕራብ ድረስ ሙሉ ሰሜን ኢትዮጵያ ተቆጣጥሮ ጥሩ ቦታ ላይ ነው ያለ። በሻለቃ ደረጃ፣ በሬጅመንት ደረጃ፣ በገዳ ደረጃ፣ በደበሌ ደረጃ በሙሉ የታጠቀ ነው። በሰው ኃይል ደረጃ ከኢትዮጵያ መከላከያ ሰራዊት የማያንስ እንትን ላይ ነው ያለ። በህዝብ ቁጥር ይሄን ፖለቲካ ለማሸነፍ ቢያንስ ፍንፍኔን ማሸነፍ አለብኝ፣ መግባት አለብኝ። ፍንፍኔ ደግሞ ሙሉ በሙሉ አሁን ሸገርን ጨምሮ ሙሉ በሙሉ ማን በአጭር ጊዜ እንደሚቆጣጠር እየታወቀ ነው። ስለዚህ ሸዋ ሳታልፍ ከጽምዶ ጋር ጽምዶ ነኝ ብለህ ስትመጣ እዛ ልትቀልጥ ትችላለህ ማለት ነው። ነገር ግን መጨረሻ ላይ ኦላ ቢወጣና ሶስቱ ቢመጡ ማን ነው ተጠቃሚ የሚሆን? ወያኔ ተጠቃሚ ይሆናል። ለምን? በፖለቲካ ወያኔ ስማርት ነው፣ በአመራር ወያኔ ስማርት ነው። ወደፊት ታዲያ ማምጣት ለምን ከበዳችሁ? ኦኬ እችል ልበልና ልመለስልህ ወደ አንተ ጥያቄ። ስለዚህ መጨረሻ ላይ ልጫወትብህ የኛ ወደፊት እንዳንመጣ ምንድነው መሰለ የሚያደርግን? አንደኛ የኛ የህዝብ ቁጥርና አሁን ያለን በቀላሉ መንግስትን ለመምታት የምንጠብቃቸው ነገሮች አሉ። ለምን? እኔ ለምሳሌ እኔ መንግስትን መጥቼ በዚህ በኩል ጦርነት እያለ መንግስት ወርዶ እኔ ላይ የሚመጣ መጨረሻ ላይ ምን እንደሆነ ያላቅም። ገብተዋል? ወያኔ ካልተሸነፈ፣ አማራ ፋኖ ካልተሸነፈ፣ በዛ በኩል ያለ ካልተሸነፈ እኔ ገፍቼ ለመምጣት ጫና ይፈጠርብኛል። እኔ ወያኔ ሲመጣ፣ አማራ ፋኖ ሲመጣ መጀመሪያ መሰለፍ የሚፈልግ እዚህ የራሴ ግሩፕ አለ። ገብተዋል? እኔን አልፎ ቢመጣ ፌደራል መንግስትን አይጥልም። ፌደራል መንግስትን አልፎ ቢመጣ ይሄ አካል እኔን አልፎ ሊገባ አይችልም ማለት ነው። ስለዚህ ምን ይሆናል? እዛ ይቀልጣል። እዛ እንዳይቀልጥ መጀመሪያ አማራ ፋኖ እጁን ማውጣት አለበት። ከቲፒኤልኤፍ እኔ መምታት የሚፈልግ ሁለት ነገሮች አሉ። ፋኖን መምታት ይፈልጋሉ። ቲፒኤልኤፍ ለዘመናት ህዝቤንና ሀገሬን የወረረ አካል አለ፣ መምታት ይፈልጋሉ። ከፌደራሉ የመጀመሪያ ቁጥር አንድ ለኔ ጠላቴ ነው ብዬ የሚዋጋ እነዚህ ነው። ምክንያቱም ይሄ አካል ጫካ የገባ መጀመሪያ ለኔ ነው። ያኛ 27 ዓመት ስገባ ኦሮሞ መግዛት የለበትም ለኦሮሞ ስልጣን መስጠት ለህፃን ልጅ ብርጭቆ እንደመስጠት ነው ብሎ አልመለስ ብሎ ኦኬ እንት ስልብኝ ስለነበረ ነው። ስለዚህ መሮን አይደለም መሮ ከኦሮሚያ የሚነሳ ወፍ የወያኔ ምድር ላይ ሄዶ ሊበር አይችልም። መግባባትም አንችልም፣ አንድነትም አንፈጥርም፣ ልንፈጥርም አይችልም። ግን መጨረሻ ላይ እኔ ማዝነው ምንም የማያውቅ የአማራ ገበሬ መሀል ላይ እንዳይቀልጥ ፍራ። እሱን ነው ማለት የሚፈልገው እንጂ ማንኛውም ኃይል ቴክኖሎጂ ሳይኖር ሬሽን ሳይኖር ብቃት ሳይኖር ትላንት ወጣት በነበረበት ወያኔ ዘሎ አማራ ክልል ያልመጣ አሁን ባለ ሊመጣ አይችልም። ትላንት ያ ሁሉ ጋጋታ ይዞ ጫካ የገባ ፋኖ አሁን ቢመጣ አሸንፎ ሊመጣ አይችልም። ሰዓቴን እንትን እንዳልርህ እንዳረብሽ እዚህ ጋር ላቆም ትሄዳይ። እሺ ተምር 5 ደቂቃ አለሽ። ዩሪዬ አውራና ቴዲ ያኔ አውራለሁ። እሺ እንደዚህ ላድርግላችሁ። ቆይ ስብጥሩ ላስተካክለው። መስፍን ፈይሳ ኦኬ። ከዛ ቴዲዬ እኔ ሲመቸኝ ትሰጠኛለህ፣ ከስተመር ላነሳ ስለሆነ። እሺ እሺ ወንድሜ ሽቀላ ላይ ስላለሁ እየሰራ አውራ ወንድሜ፣ እየሰራ ነው የሚሻለው። የሙሉ ጊዜ ታጋይ ከሆንክማ አስቸጋሪ ነው ካልተከፈለ። ዩሪ እሺ ቴንክ ዩ ቴምር አመሰግናለሁ። ቴዲ እንዴት ዋላችሁ? ሰላም ብያለሁ። እኔ እኮ ይሄ የጽምዶ ጉዳይ በተነሳ ቁጥር የመንግስት ካድሬዎች መተው ተንጠልጥለው አስተያየት የሚሰጡት
ምንድነው ካላስፈራህ በቃ ተዝናና ምናምን ካፌ ጠጣ ሸቅል ምናምን። አሁን በነገራችን ላይ ኦላንን የሚሉትም ሰዎች ኦላ አይደሉም፣ የመንግስት ካድሬዎች ናቸው። አሁን ቡርቃ ዝምታን ብታስገባቸው በጽምዶ ላይ ያላቸው አመለካከት ግምገማ ሌላ ነው። እንደውም እየሰሙኝ ከሆነ ካሉ ገብተው ትንሽ የብልጽግናን ካድሬዎች በተወሰነ መልኩ ቢገሯቸው ማለት ነው። ፋክት ምንድነው? ፈርተሃል። ለዚህ ነው እንቅልፋትህ መተህ ተደርድረህ ጽምዶ ምናምን ሲባል ከሌለህበት አንተን ተቃራኒ ከሆነ የሚፋለምህ እንደምትለው በጣም ቀላል ከሆነ ፊንፊኔ የሚታርከው በተለይ የፋኖ ኃይል እንደምትለው ቀላል ከሆነ አማራ እንደው ጉልበትህን ካላንቀጠቀጠው በተከፈቱ መድረኮች ላይ እኮ እንደው ከማጆሪቲ ተንጠልጥለ ስለ ጽምዶ መንግስት ራሱ የጽምዶ አካል ሆነ እንዴ ምናምን ተብሎ ሰዎች እስኪደነግጡ ድረስ መተህ ተንጠልጥለ ሀሳብ የምትሰጠው አንተ ነህ። የሚያስቁ ትንተናዎችም ተሰጥቷል። አሁን ይሄ ካሸንጌ እስከ ምናምን ኦላ አሁናዊ የትግል ግምገማቸው በጣም ፑር እንደሆነ የሚያሳይ አይነት ነገር ማለት ነው ያለው ወታደር። አሁን በኦሮሞ ኃይል ውስጥ ትልቁና ጠንካራው ኃይል የብልጽግና ኃይል ነው። አለቀ። ሌላው ዝም ብሎ አጃቢ ነገር ነው። በጦር ማክሲማም 2000 ጦር ምናምን ቢኖርህ ነው። እሱ መንግስት ስለፈቀደ በሬ ያረደ ስለታረቀ ምናምን ማጥፋት ስለማይፈልግ ማስፈራሪያ አድርጎ አንተን አስቀምጦ ለፖለቲካ ድራማ መጫወት ስለሚፈልግ ምናምን ነው። በቅጡም ስላልዘመተብህ እንጂ አንደኛ በጣም ሲግኒፊካንት የሆነ ፖርሽንም አትመስልም በቀጠናው ውስጥ። ሁለተኛ ቢሆን እንኳን የወለጋ ብሔርተኝነት ነው ተጠቅልሎ ሊባል የሚችለው። ሌላኛው ኦሮሞ አይ ቲንክ ትግሉንም ብዙ መቀላቀል ሳይፈልግ ቁጭ ብሏል። ግን አንድ እሱ ነው። ሁለተኛው ደግሞ አፋብን በትክክል የተደረገ ስምምነት የለም ብሏል እኮ ጽምዶን በተመለከተ እና ቢኖር 1 2 3 ብለው ቆጥረው ስምምነት ደግሞ ሊያደርጉ ይችላሉ ከፈለጉና ካዋጣቸው ማለት ነው። አሁን ላይ ባለን ግምገማ ስላልፈለግን ወይም ስላላዋጣን ወይም ቅድም ቴዲ እንዳለው የትግርኛ የደህንነት መዋቅሮች ያደረጉት ጥምረት ስለሆነ ቆጥረን 1 2 3 ብለን የገባንባቸው ስምምነቶች የሉም። የስምምነቶች ውስጥ ያልገባ ነው አንተ የተሻልክ ስለሆንክ ግን አይደለም። አንተ ህፃናት በየጎጆ አሮጊቶች በየጎጆ የምትገድል ነፍሰ ገዳይ የአገር ሴንስ ኦፍ ስቴትሁድ ምናምን ማታውቅ ሀገር የጋራ ትርክት እንዴት ሊሰራ እንደሚችል ማታውቅ እንኳን የብልጽግና ካድሬ ሆነ ትልቁን ኢትዮጵያ እመራለሁ እያልክ ኦሮሞን ባለ ጊዜ ለማስመሰል መተህ ኦሮሞ፣ አማራ፣ ትግሬ ምናምን እያልክ አጥንት ከፋፍለህም ስታወራ በአክቲቪስቶቹ አንደበት ከመንግስትነት ቁመና መውደቅህ ራሱ ያስታውቃል። አንዳንድ ጊዜ ተቃራኒዎች እኮ መንግስት ሊያሸቱት ይችላሉ እናንተ አክቲቪዝም የምትሰሩለትን አካልና ጥምረት የለም። ጥምረት የሌለው ስላልፈለግን ስላላዋጣን ስትራቴጂካሊ አስበንበት አሁን ላይ አዋጭ ስላልሆነ አንደኛ ከራሳችን ህልውና ከማስጠበቅ አንጻር፣ ሁለተኛ ከኢትዮጵያ ሀገረ መንግስት መቀጠል አንጻር አዋጭ ስላልሆነ ለጊዜው ጥምረት የለም። ይሄንን ከአንዴም 2 3 4 ጌታ አስራደ ነግሮናል፣ ጠበቃ አስረስ ነግሮናል። በራሳችን ገምግመን ደግሞ ወደፊት የሚኖሩ ነገሮች ካሉ አትጓጉ ያሳውቃቸዋል ለማለት ነው። በሌላ በኩል ግን አትስማሙም ምናምን የሚባል ካንተም ጋር የሚስማማ አካል የለም እኮ። ኦላ ካንተ ጋር አይስማማም፣ የሻዕቢያ ኃይል ካንተ ጋር አይስማማም፣ ግብጽ ካንተ ጋር አይስማማም፣ ሱዳን ካንተ ጋር አይስማማም፣ እኔ ካንተ ጋር አልስማማም። ሌሎችም ኢንተረስት አላቸው ላይስማሙ ይችላሉ። ካንተም ጋር ደግሞ የሚስማማ ቡድን የለም። አንደኛው መታወቅ ያለበት እሱ ነው። አሁን እነዚህ ሰዎች የፖለቲካ እግር ጭራው እንደጠፋቸው የምታውቀው በፖለቲካ ውስጥ በጣም ቀላል ነገር ነው። 2 ነገር ነው ልታደርግ የምትችለው። አንደኛ አንደርማይን የምታደርጋቸው ከሆነ ታጠፋቸዋለህ። እንደምትላቸው ቀላል ከሆኑ ከተሰጠ 7 ዓመት ውስጥ 5ቱን ዓመት ጥይት በመተኮስ ነው እያሳለፍክ ያለው። ስለዚህ ኦኬ ወይ ታጠፋቸዋለህ፣ ካልሆነ ደግሞ አቅምህን አውቀህ አትራክቲቭ የሆነ የምናምን ፓኬጅ ይዘህ መተህ ኦላ የሚያዋጣህ ከሆነ ከኦላ ጋር
ፓኬጅ ይዘህ ትቀርባለህ። የአማራ ኃይሎች የሚያዋጡ ከሆነ ፓኬጅ ይዘህ ትቀርባለህ። አትራክቲቭ ፓኬጅ ወይ ታጠፋቸዋለህ ወይ አትራክቲቭ የድርድር ፓኬጅ ይዘህ ትመጣለህ ማለት ነው። ፖለቲካ እንደዛ ነው የሚሰራው። ከዛ በተረፈ ሌሎች ጥምረት ሊፈጥሩ ነው ከተባለ ደንግጠ መተህ አይ ጥምረት አትፍጠሩ ምናምን እያልክ ለፋኖ ይሄ አያዋጣም ሲሉ እኮ የፋኖ አክቲቪስቶች እኮ ነው የሚመስሉት እነዚህ ሰዎች እኮ ካያቸው ማለት ነው። እና የሚያዋጣንን እኛ እናውቃለን። እናንተ እንደ መንግስት ካድሬነታችሁ አይ ነው የአቅም ጉዳይ ያለ ምናምን ብዙዎቻችሁ ያው ያላችሁን ነው የምተነትኑት። መንግስታችሁን ሄዳችሁ ወይ በ3 በ4 ቀን አጥፋ ይሄንን ኃይል ወይ ደግሞ ሀገር ላይ ቁጭ ያልክ ስለሆንክ አትራክቲቭ የድርድር ፓኬጅ ይዘህ የምታሸንፋቸው አይ ሚን በፓኬጅ የሚደሰቱ አካሎች ጋር ንግግር አድርገህ ስምምነት ለመፍጠር ሞክር። በጦርነት ማሸነፍ አልቻልክም ብሎ መምከር ያዋጣል። ቴንክ ዩ ቴዲ። ኦኬ ቴንክ ዩ ዩሪ ዘን መስፍን ፈይሳ ሮቢ ቢዚ ነህ? ኧረ እኔ ነኝ ከመስፍን በፊት ጣል አደረግ እኔ ተናግሬ ነው መስፍን የተናገረ። ተምር እኮ የኔን ተርን ነው ተመጻድቃ ለዩሪ የሰጠችው እንጂ እኔ ከዛ ነበር። እና ለማንኛውም ከፈቀድክ ወይም ሌላ ሰው ማስቀደም ከፈለክም ቤትህ ነው፣ ቀጥል ወስን። እኔ እኮ እንደዚህ የስድ ንግግር አልችልም እኮ ጋይስ። እኔ ጋር መታችሁ ሳታወሩ የምትሄዱ ሰዎች የላችሁም፣ ታወራላችሁ። ተራ ቀደም ተከተሉን ሳሰባጥር ማድረገውን ጀስት እኔ አልናገርም። ታወራለህ ቤት ነው ምናምን ቤቴ ቢሆን ታዲያ ምን አታወራል አልኩ። እሺ ከዩሪ ቀጥሎ መስፍን ፈይሳ ሮቢ ቢዚ ከሆንክ ወደ አላን። እሺ አመሰግናለሁ ቴዲ። ዩሪ ትንሽ ተነጋግሯል፣ ስለኔ ጉዳይ አንስቷል። ትንሽ ጠቀስ ላድርግ። የሰሜኑ ያለው የኦነግ ሰራዊት የፓርላማ መሪዋን ይዞ በድርድር እንደለቀቀ ራሱ የአማራ ማስ ሚዲያ አስተላልፏል። ሰምተሃል ማለት ነው። ያንን የሰሜኑ ክፍል የኦነግ ኃይል ጠንካራ ኃይል ነው። መከላከያንም ከአማራ ልዩ ኃይል የበለጠ እየተዋጋም ነው። ብዙ ቦታም ነፃ ያወጣ ነፃ መሬት አለው ማለት ነው። ይሄ የታወቀ ነው። ነገር ግን እኔ ያልኩ ያለሁት ስለ አማራና ስለ ትግራይ ጥምዶ አይደለም እየተነጋገርን ያለ ነው እኛ። ነገር ግን እኛ ሳታስፈቅዱ ወደ አብይ አትሉም ነው። አብይን ደግሞ ልንዋጋ ነበረ። ነገር ግን አብይን ጥለህ ከአብይ ጋር ኃይላችን ካደከምን በኋላ ከኋላ ተጠናክሮ ሌላ ኃይል ብመጣስ የሚል ነው። ይሄ የውጊያ ስትራቴጂ ነው የምንዋጋው። እያየ ነው የምትዋጋው ማለት ነው እንጂ አስፈርቶን ወይስ ደግሞ ሽንት ተለቆ ሊገቡ ነው አዲስ አበባ ሊገቡ ነው ምናምን ለዛ አይደለም። አብይ ደግሞ ጠንካራ መንግስት ነው። ሁላችንም ኃይል ቢኖረን አንድ ቀን አነሳድረው ነበረ። ጠንካራ ኃይል ነው። ግን እኛ እንደ ኦነጎች አገር ውስጥ ያለው ኦነግም ውጭ ያለው ኦነግም አብይ እንደ ኦሮሞ ነው የምናየው። የብልጽግና መንግስት እንደ ኦሮሞ መንግስት ነው የምናየው። ነገር ግን አንድ ለመሆን የምጎለን አለ። የኛ የምንፈልገውን ፍላጎታችን አያሟላም ነው። ከና አብይ ጋር ጻላ ነው እንጂ በኦሮምነትና በሌላ አይደለም። ስለዚህ ትግራይና አማራን ይዘን እና አብይን ጥለን ምንድነው ትርፋችን? ንግድ ነው ትግል ማለት። ስለዚህ ነው እኛ አብይን ላይ ትኩረት ያላረግ ነው። አብዛኛችን ትኩረት የምናደርገው አማራና ሻዕቢያ እንደዚህ ትግራዮች አንድ ላይ ቢወጡ ለኦሮሞ ህዝብ ለህዝብ ስለምንታገል የኦሮሞ ህዝብ ጥቅሙስ ምንድነው ነው። ከዚህ የበለጠ ልናጣ እንችላለን የሚል ነው። ሂሳብ ማወራረድ አለብን። ስለዚህ እንጂ የሰሜኑ ክፍል የኦነጎች ጠንካራ ኃይል እንዳለ ራሱ አማራ ክልል የሰሜኑ ኦነግ ብሎ ሲያለቅስ ነበረ ማለት ነው። ጠንካራ ኃይል አለ። ይሄ የማይካድ ሐቅ ነው። በድርድር ነው የለቀቀው አምና ኢብራሂም አምናት ድርስ የምትባለው የፓርላማ አባሏን ይዘው ማለት ነው። ስለዚህ እኛ ብልጽግና አባል አይደለንም። ግን ብልጽግና እንደ ትንሽ ጠላት ነው የምናየው።
ትልቅ ጠላት አይተን የምናየው ፋኖና ቲፒኤልኤፍ ነው እኛ የሰሜኖቹ ኦነጎች ማለት ነው። ስለዚህ እኛ ሀገራችን ደግሜ የምናገረው ኦሮሚያ እስከ አሸንጌ ነው። ያንን ነፃ ለማውጣት ነው ወደ ሰሜን የመጣው እንጂ አዲስ አበባ የቀረው መሀል ሀገር ነው 6 ኪሎ ማለት ነው። ወደዚህ የመጣ ነው አጠቃላይ ኦሮሚያን ሰሜን ኦሮሚያን ነፃ ለማውጣት ነው። ካርታ አለ፣ አላማ አለ፣ ህገ መንግስት አለ እንጂ ጃልመሮ ጠቅላይ ወሎ ጠቅላይ ግዛትን ለአማራና ለትግራይ ሰጥቶ ወለጋ ብቻ ነፃ ማውጣት ከሆነ የማይታሰብ ህልም ነው። እቺ ሂሳብ ምን አይነት ጸምዶ ናት? የተጠመዱ አልመሰለኝ እኛ አናቅም። መሮ ከዘመነ ካሴ ጋር ተፈራረም የሚባል እኛ አልሰማንም። የሰሜኖቹ ኦነጎች ማለት ነው። ያን ራሱ መሮ ከጻፈ ወደዛ ወደ ጎጃም ይሄድ ጎረቤት ነው ወለጋና ጎጃም። እንደ ኦሮሚያ ከሆነ ግን ማንኛውም ኦሮሞ ከነዚህ ሁለት ጥላት ጋር አይንፈራረምም። እኛ ድርድር አናደርግም ጭራሽ። አማራ ከፈለገ አገሩን ይዟል፣ አገሩ ላይ ቁጭ በል። ትግሬ አገሩ ላይ ቁጭ። ታዲያ ፖርት ሱዳን ላይ ምን ሊያደርጉ ሄዱ? ቦርስ ራሱ ጉዳይ ያለኛ ፍቃድ ነው ሄደው። ስለዚህ ያለ እናንተ ፍቃድ ከሄደ ከአመራርነት አንቀበለውም ብላችሁ ምን አንቀበልም? የለም እኮ ገና ግምገማ ላይ ነው ያለ ነው። ሄዶ ከፋኖና ከደብረጽዮን ጋር ከፈረመ ኦነግን አይወክልም፣ ኦሮሞን አይወክልም። ስለዚህ በራሱ ተነሳሽነት ሄዶ ማለት ነው። ምን አልከኝ? በራሱ ተነሳሽነት ሄዶ ማለት ነው። ይሆናል። ስብሰባ አልተደረገም፣ ጭራሽ አልተደረገም። በራሱ ፍቃድ ነው ወይም ደግሞ ተታሎ ሊሆን ይችላል እንጂ ወሎን ጠቅላይ ግዛት ለትግራይና ለአማራ ስትሆነው ሄዶ የሚደራደረው ደራን ነው የሚፈልጉት። እንዳልከው ተምር እንደምትለው ደራን፣ እዛ ደግሞ መተከል ኦሮሚያ ነው እኛ የምንለው በእኛ ክልል ውስጥ ነው ያለው። ስለዚህ የማይታሰብ ነው ሀሳባቸው። እኔ በጣም ደነገጥኩኝ ከተምር ስሰማ በጣም ደነገጥኩ። እኛ ያለነው ትግራይ ድንበር ነው እኛ ኃይል ያለው፣ እሷ የምትፈልገው ደራ እና አዲስ አበባ። ትንሽ በጣም አስቸጋሪ ነገር ነው። ያ ወደ መተላለቅ ነው። ከፈለጉ እኛ ምን ተዘጋጅተናል ማለት ነው። ጨርሻለሁ። እሺ